ሰላም ጤና ይስጥልን አድማጭ ተመልካቾቻችን ታህሳስ 8 2018 ዓ.ም ዕለታዊ መረጃዎችና ዘገባዎች ይዤ መጥቻለሁ። የታህሳስ 8 ዘገባና መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። ከተለያዩ አካባቢዎች ያሰባሰቧቸው መረጃዎች በእነዚህ አጭር ደቂቃዎች እናንተ የምትሰሙ ይሆናል። ብር ሸለቆ በትልቁ ወታደራዊ ማሰልጠኛ ጣቢያ አዲስ መረጃ ይዣለሁ። በዚህ አካባቢ ያለውን አጠቃላይ ሁኔታ በተመለከተ የያዝኩትን መረጃ ወደ እናንተ የማደርስ ይሆናል። ከቡሬ፣ ከፍኖተ ሰላም፣ ከማንኩሳና ከብር ሸለቆ አዲስ ስምሪት ተሰጥቷል። ጉዳዩ ምንድነው? ይህንን በተመለከተ ዝርዝር መረጃ ወደ እናንተ የማደርስ ይሆናል። በተለያዩ አካባቢዎች ያሉትን እንደዚሁ የግንባር ዝርዝር መረጃዎች ይዣለሁ። አዲስ የድሮን በተለይ ሰው አልባ ድሮን ስምሪትን በተመለከተም አዲስ የወጣ መረጃ አለ። እሱንም ወደ እናንተ የማደርስ ይሆናል። ከዛ ውጭ በሁሉም አካባቢዎች እንግዲህ በ24 ሰዓት ያሉ አጠቃላይ ክንውኖችን በተመለከተ በእነዚህ አጭር ደቂቃዎች ወደ እናንተ የማደርስ ይሆናል። እናንተ የሚጠበቅባችሁ እየተከታተላችሁ አብራችሁ መቆየት ብቻ ነው። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ እንደተለመደው ልታደርሱ ትችላላችሁ። በሜሴንጀር፣ በዋትስአፕ፣ በቴሌግራም መልእክትና አስተያየቶችን ጥቆማዎችን ልታደርሱ ትችላላችሁ። በርከት ያሉ መረጃዎችን ይዣለሁ። በሁሉም የሀገራችን አካባቢዎች ያሉ የ24 ሰዓት አጫጭር መረጃዎችን በእነዚህ አጭር ደቂቃዎች በሞባይላችሁ በኮምፒውተራችሁ ካልሆነም በቴሌቪዥናችሁ እየተከታተላችሁ አብራችሁን ስትቆዩ የሚኖራችሁ በዜና ቢካተቱ የምትሏቸው ሀሳቦች ካሉ በተጠቀሱት አድራሻዎች ልታደርሱ ትችላላችሁ። ብዙዎቻችሁ እያደረሳችሁ ስለሆነ በእጅጉ አመሰግናለሁ። አሁን ከደረሱ ጥቆማዎችና አስተያየቶች የህዝብ ቅሬታዎች መካከል የግብርን ጉዳይ እየተመለከተ ነው። በተለይ በአዲስ አበባ ከፍተኛ የሆነ ግብር ነው እየተጣለብን ያለው። ከገቢያችን በላይ ነው ግብር እንድንከፍል እየተገደድን ያለ ነው። ይህን አይነት ግብር ካሁን በፊት ተጠይቀን አናውቅም። ስራ ቆሟል፣ እንቅስቃሴ የለም። ከአዲስ አበባ ወደ ክፍለ ሀገር፣ ከክፍለ ሀገር ወደ አዲስ አበባ ያለው የንግድ እንቅስቃሴ፣ ጸጥታ ሁኔታ እየታወቀ አሁን ከፍተኛ ግብር እንድንከፍል ተገደናል። ይሄ ከፍተኛ ምሬት ውስጥ ከቶናል። በርካታ ነጋዴዎች በእርግጠኝነት በሚቀጥለው ዓመት ወደ ንግድ አይመለሱም። በዚህ ዓመት ያላቸውን ጥሪት በግዳጅ ከፍለው ከንግድ ለመውጣት እንቅስቃሴ እያደረጉ ነው። ያለው ሁኔታ የሚያበረታታ ሳይሆን ተስፋ የሚያስቆርጥ ነው በሚል በንግድ በግብር ሁኔታ ያለውን ምሬት ገልጻችኋል። ከአዲስ አበባ እንግዲህ መንግስት ከፍተኛ የሆነ የገንዘብ እጥረት ስለገጠመው በተለያየ መንገድ ከህብረተሰቡ ገንዘብ እየወሰደ ነው። በቅጣትም በተለያየ መንገድም በተለይ ከግብር ጋር በተያያዘ የአዲስ አበባ ውስጥ ያለው ሁኔታ እጅግ አስከፊ እንደሆነ እና ነጋዴዎች በዚህ ምክንያት ጥሪታቸውን አሟጠው ግብር ከፍለው በሚቀጥለው ከንግድ ለመውጣት እየተገደዱ እንደሆነ እንዲሁም ደግሞ አንዳንዶቹ ደግሞ በዚህ ጭንቀት ምክንያት እንደዚሁ ብዙዎቹ የንግድ ሪፖርቶቻቸውን ለማድረግ ጭምር መቸገራቸውን ነው የገለጹት። እንግዲህ በተለይ በአዲስ አበባ ያለው ሁኔታ እጅግ አስከፊ እንደሆነ ገልጸዋል። አድርሻለሁ ቅሬታና ጥቆማችሁን። በዚህ መንገድ እንግዲህ ያው ከግብር መብዛት ጋር በተያያዘ በተለይ ባለፈው መንግስት ሰራተኞች ግብር እንዲቀነስላቸው ጥያቄ እየቀረበ ቢሆንም እዚህ ግባ የሚባል ተፈጻሚነት የለውም። በተለያየ መንገድ እንግዲህ አሁንም ከፍተኛ ገንዘብ የመሰብሰብ እንቅስቃሴ ነው ያለው። እንደውም የሚቀጥለው ዓመት የ2019ንም ግብር የመጠየቅ የ2018ና 19 ግብር የመጠየቅ እንቅስቃሴዎችም ተጀምረዋል የሚሉ መረጃዎችም አብረው ወጥተዋል። ከፍተኛ ቅሬታ ነው እንግዲህ ከመርካቶ አካባቢ የወጣው ይሄ ጥቆማ ደርሷል። ሌላው በአማራ ክልል ካለው የሰራዊት ስምሪት ጋር በተያያዘ እየተፈጸሙ ያሉ ኢሰብአዊ ድርጊቶችን በተመለከተ የወጡ መረጃዎች አሉ። እሱን በጥቆማና መልእክት አድርሳችኋል። ወደ መረጃ ለውጫዋለሁ። በቀጥታ ከዚህ ቀጥሎ ወደ መረጃዎቹ ነው የምሄደው። እየተከታተላችሁ አብራችሁን ቆዩ። እንግዲህ በአማራ ክልል በዚህ ዘመቻ ከተጀመረ በኋላ በተለይ በመንግስት ወታደሮች የሚፈጸሙ አስገድዶ መድፈርና አሰቃቂ ድርጊቶች ተባብሰው ቀጥለዋል። ለዚህ ዋቢ የሚሆነው ባለፈው ቢቢሲ በሰፊው በዘገባ ያወጣው መረጃ ነው። ከዚህ ጋር በተያያዘ ከሁለት ቀናት በፊት በደቡብ ጎንደር በሊቦ ከምከም ወረዳ የአሰቃቂ አስገድዶ መድፈር በወታደሮች መፈጸሙን የሚገልጽ መረጃ ነው የወጣው። በደቡብ ጎንደር ሊቦ ከምከም አርኖ ጋርኖ ተብሎ በሚጠራ ቦታ፣ ይሄ ቦታ ልዩ ቦታው ከአዲስ ዘመን ወደ ጎንደር በሚወስደው ዋናው መንገድ ጣራ ገዳምን እንዳለፉ የሚገኝ እንደዚሁ ረባዳ ቦታ ላይ ነው። በዚህ ቦታ ላይ በርካታ ተሽከርካሪዎች በየጊዜው የሚቃጠሉበት ቦታ ነው። እንግዲህ ባለፈውም በርካታ ተሽከርካሪዎች ሰሊጥ ጭነው ወደ አዲስ አበባ ሲመጡ የተቃጠሉበት፣ በቅርብ ጊዜም ተመሳሳይ ተሽከርካሪዎች ተቃጥለዋል። እዚህ ቦታ ላይ መንግስት ወታደሮች አርኖ ጋርኖ በተባለ ቦታ ግፍ ፈጽመዋል። ለዘገባ ሲባል ስሟ የተለወጠውን የ10 ዓመት ታዳጊ ምህረት አዳንን የ10 ዓመት ታዳጊ ታህሳስ 5 2018 ዓ.ም
ወታደሮች ከቤቷ በመግባት ይዘው ወጥተው በቡድን ደፍረዋት አድረው ተገኝታለች። እናቲቱ ሌሊቱን ሙሉ ስትፈልግ ስትጮህ አድራ ጠዋት አካባቢ ከወደቀችበት ስትገኝ እናቲቱን ጩኸት ለመሸፈን እናቲቱንና በከፍተኛ ደም እየፈሰሳት የነበረችውን በታዳጊ ወደ ካምፕ ወስደዋታል ወታደሮቹ የሚል መረጃ ነው የወጣው። ልጅቱ የተገኘችው ከፍተኛ ደም እየፈሰሳት ነው። ከተፈጥሮ ውጭም እንደዚሁ የአስገድዶ መድፈር ተፈጽሞባታል። በዚህ ጥቃት ምክንያት ለከፋ ችግር ውስጥ ገብታለች። በህይወት የመሰንበቷ ነገር አጠራጣሪ ነው የሚሉት እጅግ አሳዛኝ አስደንጋጭ ነው። ይህ እንግዲህ የብዙ ህፃናትን ህይወትና ስቃይ የሚያሳይ ስለሆነ እባካችሁ በሚዲያ አውሉልን የሚል ነው። ማጣራት የሚፈልጉ እንደባለፈው ቢቢሲ ዘገባ መስራት የሚፈልጉ ሰዎች ካሉ ሙሉ ስሟ እዚህ ይገኛል። ወደ ሌሎች መረጃዎች ስንሄድ ወደ ጅማ ዞን የሚወስደን መረጃ ነው የማስከትለው። በጅማ ዞን በጌራ ወረዳ በአማራ ተወላጆች ላይ አሁንም በኦሮሚያ የጸጥታ ኃይሎች በሚሊሻ በአድማ ብተና በልዩ ኃይል በረጲዮላ እና በተለያዩ እንግዲህ ስያሜ ያላቸው በኦሮሞኛ አደረጃጀቶች ከፍተኛ በደል እየተፈጸመ መሆኑን የሚገልጽ መረጃ ነው። በጌራ ወረዳ እንግዲህ በርካታ አርሶ አደሮች የአማራ አርሶ አደሮች እስር ቤት ገብተዋል። በእስር ቤት ውስጥ እንግዲህ በተለያየ መንገድ ግፍ እየተፈጸመባቸው ነው። ቶርቸር እየተፈጸመባቸው ነው። ለ21 ቀናት ወደኋላ በገመድ ታስረው እየተሰቃዩ ያሉ ሰዎች አሉ። ልጆቻችሁ ፋኖ ናቸው፣ ጫካ ገብተዋል፣ እነሱን ካላመጣችሁ በሚል ነው እየተሰቃዩ ያሉት። ስንቅ ታቀብላላችሁ በሚል ምክንያት ጭካኔ ተግባር እየተፈጸመባቸው ነው። በዚሁ ዋላ ተብሎ በሚጠራው ቀበሌ ጌራ ወረዳ ጉበን ተብሎ በሚጠራ መንደር ሙሉ በሙሉ የነበሩ አማራዎች ለቀው ሄደዋል። አካባቢው ባዶ ሆኗል። ሰዎች ተፈናቅለዋል። ቀሪዎቹ ታስረዋል። አሁን አዝመራ እየተሰበሰበ አይደለም። ሰዎች እስር ቤት ገብተዋል። ያለው ሁኔታ እጅግ አሳዛኝ ነው። ዛሬ ህዝቡን ስብሰባ ጠርተው እንጨርሳችኋለን፣ ከዚህ ቀበሌ ማንም አማራ አይወጣም፣ ሁላችሁንም እንፈጃችኋለን የሚል ማስጠንቀቂያ ነው እየሰጡ ያሉት። ከታሰሩት ገበሬዎች ለ3 ሳምንታት ያክል ጠዋትና ማታ ብቻ ለሽንት እጃቸው የሚፈታ ከዛ ውጭ እጃቸው ከእግራቸው ጋር ታስሮ እየተሰቃዩ ያሉ ሰቆቃ እየተፈጸመባቸው ያሉ አርሶ አደሮች አሉ። የኦሮሚያ ልዩ ኃይል ጋቸና ሴርና ረጲዮላ የሚፈጽሙ ጭካኔ ወደር የለውም ብለዋል። በዚህ ቀበሌ ዝርፊያ ለመፈጸም ዝግጅታቸውን አጠናቀዋል። ፋኖ ስልጠና ጀምረዋል። እሱ እኛ ላይ ጉዳት የሚያደርስ ከሆነ እናንተ እዚህ እጃችን የምትገኙትን እንጨርሳችኋለን፣ እንፈጃችኋለን የሚል ማስፈራሪያና ዛቻ ነው እየተፈጸመ ያለው። በዚህ ቀበሌ ባለፈው ዓመት ዋላ ተብሎ የሚጠራ ቀበሌ በነበረ መፈናቀል እንግዲህ ከ13 ሺህ በላይ ሰዎች በዚህ ቀበሌና ሌሎች ቀበሌዎችን ጨምሮ መፈናቀላቸው ይታወቃል። የጉዳዩ እንግዲህ የአካባቢው ለም ሩዝ አብቃይ እንዲሁም ደግሞ የቡና ከፍተኛ የቡና ልማት የሚደረግበት ስለሆነ ይህንን ለመሬት ለመንጠቅ የተደረገ ዘመቻ ነበር ይላሉ የመረጃ ምንጮች። ወደ ሌሎች መረጃዎች ስንሄድ ወደ ወለጋ የሚወስደን መረጃ በዚሁ ላስከትል። በወለጋ በሊሙ ምስራቅ ወለጋ ሊሙ ገሊላ ወረዳ ትጥቅ ለማስፈታት ዘመቻ ላይ የነበሩ የጋቸና ሴርና ረጲዮላ እና የሚሊሻ አባላት ላይ የክልሉ የጸጥታ አባላት ላይ ድንገተኛ ጥቃት ተከፍቶ ሙትና ቁስለኛ ሆነዋል። ዛሬ ማለዳ ነው። የአማራ አርሶ አደሮችን ትጥቅ ለማስፈታት በሚደረግ ዘመቻ መንገድ እየመሩ መረጃ እየሰጡ ወደፊት ሲገሰግሱ የነበሩ የጋቸና ሴርናና ረጲዮላዎች ላይ ንጋት 11 ሰዓት ላይ ነው ድንገተኛ ጥቃት የተፈጸመው። በተፈጸመው ጥቃት ቢያንስ 11 የሚሆኑ ወዲያውኑ ሲሞቱ ሌሎች 7 ቆስለዋል። ሌላው ተበትኗል፣ ወደኋላ ሸሽቷል። 8 የነፍስ ወከፍ መሳሪያዎች ስለመወሰዳቸው መረጃዎች ጠቁመዋል። ወለጋ ያለው ሁኔታ እንግዲህ እጅግ ውስብስብ ነው። መከላከያ ዘመቻ በሚል የአማራ አርሶ አደሮችን ትጥቅ ካስፈታ በኋላ ኦነግ ሸኔ ወይም ደግሞ የኦሮሚያ የጸጥታ ኃይል እነሱ ያደራጁት ኃይል ገብቶ ዝርፊያ ይፈጽማል። ይሄ እየሆነ ያለው በዚህ ምክንያት ነው። መከላከያ ወይ ጠብቁን ወይ ደግሞ ተውን፣ ትጥቃችን አታስፈቱን የሚል ከመከላከያ ጋርም እንደዚሁ አርሶ አደሮቹ ግጭት ውስጥ ከገቡ ዓመታት ተቆጥረዋል። ያለው ሁኔታ እጅግ ውስብስብ መሆኑን እንግዲህ ያው ብዙዎቻችሁ በየዕለቱ ዘገባዎች የምትሰሙት ይሆናል። ወደ ጋምቤላ የሚወስደን መረጃም ላስከትል። በዚሁ ሰሞኑ እንግዲህ ከትልቅ የክልል ከተማ ነች። በጋምቤላ ከተማ ዛሬም እንቅስቃሴ ቆሟል። ዛሬ ማለዳ የወጡ መረጃዎች እንደሚያሳዩት የመንግስትና የግል ድርጅቶች ዝግ ናቸው። ሱቆች፣ የሆቴሎች፣ ምግብ ቤቶች ሙሉ በሙሉ ተዘግተዋል። መንገዶች ጸጥ ረጭ ብለዋል። ምንም እንቅስቃሴ የለም። የመከላከያና የፌዴራል ፖሊስ ፓትሮሎች አልፎ አልፎ ይታያሉ።
ሌላ እንቅስቃሴ ግን የለም ነው ያሉት። ትላንትና የተገደሉ ሰዎች ቁጥር ታጣቂዎች 02 ተብሎ የሚጠራው የፖሊስ ጣቢያ ላይ በፈጸሙት ጥቃት የተገደሉ ሰዎች ቁጥራቸው 5 ደርሷል። ከነዚህ መካከል 3ቱ የፖሊስ አባላት ናቸው። አንዱ ደግሞ ከፍተኛ የፖሊስ ኮማንደርና ኮሚሽነር መሆኑን መረጃው ያሳያል። ግጭት ውስጥ ከገቡት እንግዲህ ታጣቂዎች ባሻገር ጉዳዩን አሳሳቢ ያደረገው ደግሞ የፖሊስ አባላት የእርስ በርሳቸው ፍጥጫ ውስጥ መግባታቸው ነው። የጸጥታ ኃይሉ የጋምቤላ ማለት ነው በብሔር ክፍፍል ውስጥ ውጥረት ውስጥ ገብቷል። ጉዳዩ አሳሳቢ ነው። የአኝዋክ ተወላጆች አንዳንድ የልዩ ኃይል የፖሊስ ካምፖችን ለቀው እየወጡ ነው። እየወጡ ያሉ ደግሞ ከነትጥቃቸው ነው። ይሄ ከኒውዮርና ከአኝዋክ መካከል ያለው ውጥረት በታጠቁት ጭምር የሚታይ ነው። ይሄ ጉዳዩን አሳሳቢ አድርጎታል የሚል መረጃ ነው የወጣው። እየተከታተልኩ መረጃዎችን ወደ እናንተ የማደርሳችሁ ይሆናል። ወደ ሌሎች መረጃዎች ነው በቀጥታ የሚሄደው። ወደ ሌሎች መረጃዎች ሲሄድ ወደ ሸዋ የሚወስድን መረጃ ነው የሚያስከትለው። በሸዋ መንዝ ቀጠና ዛሬ 3ኛ ቀኑን የያዘ ውጊያ ቀጥሏል። መንዝ ሞላሌ መለያ ባሽ ተብሎ በሚጠሩ 2 ቦታዎች ከዛሬ ማለዳም ለዚህ ውጊያ እየተደረገ መሆኑን የወጡ መረጃዎች ያሳያሉ። 3ኛ ቀኑን የያዘው ውጊያ አጠቃላይ የይፋት ቀጠናን በዚህ ዘመቻ እንግዲህ የሙሉን ለመቆጣጠር እየተደረገ ያለ ዘመቻ ነው። በዚህ ዘመቻ የይፋት ቀጠና ወቃውት ወረዳ የለንና ተሬ ተብሎ የሚጠሩ 2 ቦታዎችን ማዕከል ያደረገ ዘመቻ ነው እየተደረገ ያለው። ዘመቻው ከሸዋሮቢት፣ በባልጭ፣ በደብረሲና፣ በጣርማበር፣ በሞላሌ እና በተለያዩ አቅጣጫዎች ወደ እነዚህ አካባቢዎች እንቅስቃሴ እያደረገ ያለ የእግረኛና የመካናይዝድ ሰራዊት ጋር 3ኛ ቀኑን የያዘ ውጊያም እየተደረገ ነው። የደፈጣ ጥቃትም የከባድ መሳሪያ ድብደባዎችም ቀጥለዋል። ተሬና የለን ጅረት ባሽ ከተሞች ንጹሃን ተገድለዋል። መኖሪያ ቤቶች በከባድ መሳሪያ ወድመዋል። ተከታታይ የከባድ መሳሪያ ድብደባ አለ። ዛሬ እንግዲህ የለንና ተሬ በ4 አቅጣጫዎች እግረኛ የመንግስት ማለት ነው እንግዲህ መከላከያ አድማ ብተናና የሚሊሻ ኃይል ስለመግባቱ ነው የታወቀው። ተከታታይ የከባድ መሳሪያ ድብደባ በኋላ ነው ዛሬ ይሄ የሆነው። የፋኖ ጠንካራ ይዞታ የሚባሉ ቦታዎች በመሆናቸው ግብር ላለፉት 3 ዓመታት ተሰብስቦ አያውቅም በሚል ግብር ጭምር ለማስከፈል የብልጽግና ካድሪም እንደዚሁ አብሮ በዚህ ዘመቻ ወደ አካባቢው ተንቀሳቅሷል። ከታህሳስ 6 2018 ጀምሮ ዘመቻና ጉዳቱን በተመለከተ እስካሁን ድረስ ዝርዝር የወጣ መረጃ የለም። መረጃው እንደወጣ ወደ እናንተ አደርሳለሁ። ሌላው ከሰው አልባ አውሮፕላኖች ከድሮኖች ጋር የተያያዘ መረጃ ነው። አጥፍቶ ጠፊ ድሮኖች ወደ ግንባሮች መጓጓዛቸውን የሚገልጽ መረጃ ነው። ኤሮ አባይ የተባሉ አጥፍቶ ጠፊ ድሮኖች ባለፈው ህዳር ወር መጨረሻ ወደ ውጊያ ይገባሉ ተብሎ ታስቦ የነበረ ቢሆንም እንቅስቃሴው ተጀምሮ በምን ምክንያት እና ባልታወቀ ምክንያት ለተወሰነ ጊዜ ተራዝሞ ነበር የሚሉት የውስጥ የመረጃ ምንጮች። አሁን ግን በአማራ ክልል ከፋኖ ጋር እየተደረገ ባለው ዘመቻ ላይ እነዚህ ኤሮ አባይ የሚባሉ አጥፍቶ ጠፊ ድሮኖች ወደ ተለያዩ ግንባሮች መጓጓዛቸውን ቴክኒሻኖች፣ የድሮን ኦፕሬተሮችም በተመሳሳይ እንደዚሁ ስለመንቀሳቀሳቸው የመረጃ ምንጮች ገልጸዋል። ከአንድ ማዕከል ቁጥጥር ባሻገር በተንቀሳቃሽ ኦፕሬተሮችም ኦፕሬት የሚደረጉት እነዚህ ኤሮ አባይ የሚባሉ ድሮኖች በተመረጡ ቦታዎች ላይ አጥፍቶ ጠፊ ድሮኖች ስምሪት ለማድረግና ለመጠቀም ሙሉ ዝግጅት መጠናቀቁን የውስጥ የመረጃ ምንጮች ገልጸዋል። እንደ መረጃ ምንጮቹ ከሆነ ድምፅ የሌላቸው በመሆናቸው ዝቅ ብለው በቅርብ ቦታ የሚለቀቁና ዝቅ ብለው የሚበሩ በመሆናቸው ከፍተኛ ጥንቃቄ ያስፈልጋል። እንደ ትልልቆቹ ሰው አልባ አውሮፕላን ድሮኖች፣ ሚሳይልና ቦምብ ጣዮቹ ከሩቅ የሚታይ ድምፅ የላቸውም። ከትልልቅ አየር ማረፊያዎችና ከትልቅ ወታደራዊ ጣቢያዎች የሚንደረደሩና የሚነሱ አይደሉም። በቦርሳና በሻንጣ ተይዘው ጭምር የሚጓጓዙ ናቸው። እነዚህ ኤሮ አባይ የተባሉት አጥፍቶ ጠፊ ድሮኖች ነው ያሉት አብይ አህመድ። ባለፈው እንግዲህ በእነዚህ ድሮኖች በቤተ ሙከራም በመገኘት በአግባቡ መፈተሽና እንደዚሁ ደግሞ ውጤታማነታቸው መረጋገጥ አለበት የሚል ትዕዛዝ እንደሰጠም እንደዚሁ እንግዲህ የመረጃ ምንጮቹ ይህንን ገልጸዋል። ስለዚህ ከዚህ አንጻር እንግዲህ ወደ ተለያዩ አካባቢዎች ስለመጓጓዛቸው እየወጡ መረጃዎች ያሳያሉ። ከዚህ ከድሮን ጋር በተያያዘ እንደዚሁ ወደ ሌሎች መረጃዎች እሄዳለሁ። ከዚህ ጋር በተያያዘ እንደዚሁ ከድሮን ስልጠና ጋር በተያያዘ ህወሓትም የድሮን ቴክኒሻኖችና ኦፕሬተሮችን እንዲሁም ደግሞ ኮማንዶና ታጣቂዎችን እያሰለጠነ መሆኑን
የሚገልጹ መረጃዎች በተከታታይ እየወጡ ነው። እንደ መረጃ ምንጮቹ ከሆነ ደደቢት ቀጠና ደብረ አባይ ተብሎ በሚጠራው ቦታ አዲስ ምልምል አባላትን ወታደራዊ ስልጠና ለመስጠት ከፍተኛ ዝግጅት እየተደረገ መሆኑን መረጃዎች ጠቁመዋል። ከዚህ ቀደም እንግዲህ በተለያዩ አካባቢዎች ስልጠና የወሰዱ የህወሓት የኮማንዶ አባላትን እያስመረቀ እንደሆነ የገለጹት የመረጃ ምንጮች ደብረ አባይም አዲስ ስልጠና ለመስጠት እንቅስቃሴ ተጀምረዋል ነው ያሉት። በደደቢት ቀጠና የህወሓት እንግዲህ ከታጣቂና ኮማንዶ ባሻገር በሀገር ውጭ እንደዚሁ የድሮን እንዲሁም ደግሞ የጸረ ድሮን ስልጠናዎችና ኦፕሬተሮችን እያሰለጠነ እንደሆነ የወጣው መረጃ ያሳያል። በዚህም አንደኛ ዙር ሰልጣኞች በቅርቡ ይመረቃሉ ተብሏል። ይሄ የድሮን እና የጸረ ድሮን ሰልጣኝ ኦፕሬተሮች ስልጠና የሚደረገው ከኢትዮጵያ ውጭ ሱዳን ሸዋክ ተብሎ በሚጠራ ቦታ ነው። በዚህ እንግዲህ አንደኛ ዙር የህወሓት የድሮን ሰልጣኞች በቅርቡ ይመረቃሉ፣ ሁለተኛ ዙር ሰልጣኞችም ይገባሉ የሚል መረጃ ነው ያለው። የህወሓት ታጣቂዎች የጸረ ድሮን ኦፕሬተር ስልጠና እየተሰጣቸው ያሉት በውጭ ሀገራት ባለሙያዎች መሆኑን መረጃዎች ጠቁመዋል። በህወሓት ወታደራዊ ማሰልጠኛዎች በተለያዩ አካባቢዎች አሁን 6 ቦታዎች ላይ ታጣቂዎች የኮማንዶ ስልጠና እየወሰዱ ነው የሚሉት የመረጃ ምንጮቹ። ሆኖም ግን ቁጥራቸው በመቶዎቹ የሚቆጠር ነው። እንደ ወትሮው ብዙ ታጣቂ አይደሉም ሲሉም ይህንን ገልጸዋል። እንግዲህ ከዚህ ጋር በተያያዘም ሌሎች መረጃዎች ምንጮቹ ከህወሓት ታጣቂዎች ምሬት ጋር በተያያዘ ያነሷቸው ጉዳዮች አሉ፣ ወደፊት ይቀርባሉ። ወደ ጋሸና ቀጠና የሚወስድን መረጃ ልመለስ። ወደ ላሊበላ ጋሸናና አካባቢ ያሉ መረጃዎችን ጋሸና ላሊበላ ባለው መንገድ ላይ በተፈጸመ የደፈጣ ጥቃት ወታደራዊ ኪሳራ መድረሱን የወጡ መረጃዎች ያሳያሉ። ከጋሸና ላሊበላ መስመር የብልጽግና ባለስልጣናትን የላሊበላ፣ የቡግና፣ የላስታ ባለስልጣናትን አጅቦ ይንቀሳቀሱ በነበሩ የመከላከያ የአድማ ብተናና የሚሊሻ አባላት ላይ ነው በተከታታይ ድንገተኛ ጥቃቶች እየተፈጸሙት። በተፈጸሙት ተከታታይ ድንገተኛ ጥቃቶች 2 ቦታዎች ላይ ነው ጥቃቶች የተፈጸሙት። ጉዳቶች መድረሳቸውን የመረጃ ምንጮቹ ገልጸዋል። በተለይ ድብጎ ከተማ አቅራቢያ ዳቦ ከተማና ግራኛ አምባ ተብሎ በሚጠሩ ቦታዎች ላይ በተፈጸሙ ድንገተኛ ጥቃቶች ጉዳት ደርሷል። የደረሰው ጉዳት በዝርዝር አልታወቀም ይላሉ የዓይን እማኞች። እንግዲህ ጉዳዩን የሚከታተሉ የመረጃ ምንጮች አልታወቀም ይላሉ። የጥቃቱን ዝርዝር ጉዳይ በተመለከተ ደግሞ የአማራ ፋኖ ብሔራዊ ኃይል ምስራቅ እዝ የላስታ ሳምናው ኮር ያወጣው መረጃ አለ። እንደ ኮሩ ከሆነ በዚህ ጥቃት ላይ ዙ 23 ከጥቅም ውጭ መደረጉን ከ80 በላይ የአገዛዙ ሰራዊት ጉዳት እንዳስተናገደ ፋኖ ኮሩ ገልጿል። የዓይን እማኞች ግን ይህንን በተመለከተ ቁጥሩና ሁኔታውን ማረጋገጥ አይቻልም። ተከታታይ የከባድ መሳሪያም የቡድን መሳሪያ ተኩሶች፣ የቦምብ ፍንዳታዎች ይሰሙ ነበር። የጉዳቱን መጠን አላወቅንም ብለዋል። በዚህ ጥቃት እንደዚሁ የተበሳጩ ወታደሮች በአካባቢው የዙ 23 ሞርተር እና እንደዚሁም ደግሞ ሌሎች መሳሪያዎችን በአዳፍኔ በመተኮስ በአርሶ አደሮች ማሳ ንብረት ላይ ውድመት አድርሰዋል። የጤፍ ክምርና የደረሰ አዝመራ መቃጠሉም ተገልጿል። ሌላው መረጃ እንደዚሁ በዚሁ ቀጠና ነው። ከታህሳስ 6 ጀምሮ በላስታና መቄት አዋሳኝ አካባቢዎች ከጋሸና ኃይል በማንቀሳቀስ ዘመቻ እየተደረገ ነው። ዘመቻው ከታች ከአየር ማረፊያ ከላስታ ማለት ነው ሽምሻም ወደ ገለሶት ሩፍ መውጫ፣ ድብኮ መውጫ እና በረት ታሎ ተብሎ በሚጠሩት አካባቢዎች ሁለቱን ላስታና መቄትን በሚያዋስኑት ቀጠናዎች እንደዚሁ የሌሊትም የቀንም የሰራዊት ስምሪት ተደርጓል። እዚሁ ላስታ አየር ማረፊያ ሽምሻሃ ላሊበላ ማለት ነው ቅዱስ ላሊበላ አየር ማረፊያ ሽምሻሃ አቅራቢያ እንደዚሁ ሳይናበር ተብሎ በሚጠራ ቦታ ላይ በመከላከያ ካምፕ ላይ የሌሊት ድንገተኛ ጥቃት ተፈጽሟል። በተፈጸመው ጥቃት ጉዳት ደርሷል። የቦምብ ጥቃት ጭምር ነው በካምፑ ላይ በሌሊት የተፈጸመው። በካምፑ ላይ በሌሊት የተፈጸመው ቦምብ ፍንዳታ የደረሰው ጉዳት ግን በዝርዝር አልታወቀም። ይህንን ጥቃት የፈጸመው ፋኖ ያለምንም ጉዳት ቀጠናውን ለቆ ስለመውጣቱ የወጡ መረጃዎች ያሳያሉ። ወደ ደቡብ ጎንደር ስንመለስ ደቡብ ጎንደር ጉማራ ወንዝ ዙሪያ እንደዚሁ የደፈጣና የግንባር ውጊያዎች ተደርገዋል። በትላንትናው ዕለት በአድማ ብተና አባላት ላይ በነበረው ውጊያ ጉዳት ደርሷል። ከጉማራ ወንዝ ኬላ እስከ ነጭ አፈር ከህት እና ጉመና ሸለቆ ድረስ በተደረጉ ውጊያዎች ነው ጉዳት እና ወታደራዊ ኪሳራ የደረሰው። ወደ ጉለና ሸለቆ ከቀኑ 9 ሰዓት አካባቢ የገባው አድማ ብተና ኃይል ጋር ለ1 ሰዓት የቆየ ውጊያ ተደርጓል። የጉዳት ሁኔታው በቁጥርና በአሃዛዊ መረጃዎች አልታወቀም።
ወደ ሌላው መረጃችን ስንሄድ ከግዳጅ ቀጠና የወጡ የመንግስት ወታደሮችን በተመለከተ ባለፉት 3 ቀናት ከ29 በላይ የሚሊሻ የመከላከያና የአድማ ብተና አባላት ከግዳጅ ቀጠናዎቻቸው በመውጣት ወደ ፋኖ መቀላቀላቸውን መረጃዎች ጠቁመዋል። በአምባሰል፣ በሀብሩ፣ ደብረ ወርቅ፣ ቢቸና ዙሪያ ነው እነዚህ ከስምሬትና ከግዳጅ ቀጠና የወጡ ወታደሮች ወደ ፋኖ የተቀላቀሉት። ከዚህ ጋር በተያያዘ ትጥቃቸውንም ጭምር እና ሙሉ ተተኳሽ እንዲሁም ደግሞ የወገብ የደረት ትጥቆችን በመያዝ ነው የተቀላቀሉት ተብሏል። ወደ ሌላው መረጃችን ስንሄድ ወደ ብር ሸለቆ ዙሪያ የሚወስደን መረጃ ነው። በፋኖ 5 ሙሉ ተሽከርካሪዎች ምልምል ሰልጣኞችን እንደጫኑ በቁጥጥር ስር አውያለሁ የሚል መረጃ አድርሷል። እንደ መረጃ ምንጩ ከሆነ በ5 ተሽከርካሪ ላይ የነበሩ ምልምል ሰልጣኞች ከተለያዩ አካባቢዎች በግዳጅና በአፈሳ ተይዘው ወደ ማሰልጠኛ ጣቢያ ሊገቡ ሲቃረቡ ትላንትና መሻሹን በልዩ ዘመቻ ነው የተያዙት። አብዛኞቹ እድሜያቸው ከ14 እስከ 16 ዓመት የሆኑ ሰልጣኞች ናቸው። ከብር ሸለቆ ወታደራዊ ማሰልጠኛ በቅርብ ርቀት ነው የተያዙት። ይሄ እንግዲህ ትናንትና አመሻሹን 1 ሰዓት ላይ የሆነ ክስተት ነው። ይሄ የተያዙበት ልዩ ቦታው ዛባ ተብሎ የሚጠራ ቦታ እንደሆነ የሚገልጹት የፋኖ የመረጃ ምንጭ ምልምል ሰልጣኞቹ የተያዙት እንግዲህ በፋኖ ልዩ ዘመቻ ነው። በዚህም ከብር ሸለቆ፣ ከቡሬ፣ ከማንኩሳ፣ ከፍኖ ሰላም ፍለጋ በሚል አዲስ ዘመቻ እና ስምሪት ተጀምሯል። በዚህም እንግዲህ የኮማንዶ ኃይል ጭምር ስለመሰማራቱ ተገልጿል። በዚህ አካባቢ በቆላ ዳሞት እና ደጋ ዳሞት አካባቢዎች በአጠቃላይ ከቡሬ እስከ ፍኖተ ሰላም ባሉት ቀጠናዎች የድሮን ቅኝቶች እየተደረጉ መሆናቸውንም መረጃዎች ጠቁመዋል። ምናልባት የድሮን ቅኝቶቹ ከዚህ ጋር የተያያዙ ይሆኑ አይሆኑ የታወቀ ነገር የለም። አሁን ግን በአካባቢዎቹ የድሮን ቅኝትም የኮማንዶ ስምሪትም መደረጉ ነው የታወቀው። ይህንን በተመለከተ መረጃውን ያደረሰው አንድ የፋኖ አባል በዘገባውን በምስልና በቪዲዮ በማስደገፍ ማብራሪያ እንሰጥበታለን፣ የተያዙት ምልምል ሰልጣኞች ወደ ቤተሰቦቻቸው እንዲመለሱ እናደርጋለን የሚል መረጃ ነው እያደረሰው። ከዚህ ባሻገር እንግዲህ ከቤተክርስቲያን ጋር በተያያዘ በራያ ቀጠና ያለው ሁኔታ አሁንም ተባብሶ መቀጠሉን የሚገልጹ መረጃዎች ወጥተዋል። ዋጃ፣ ራያ አላማጣ፣ ራያ ጥሙጋ አካባቢዎች የሚገኙ አብያተ ክርስቲያናት የደብር አስተዳዳሪዎች አሁን እንደገና በህወሓት ታጣቂዎች ተወስደዋል። 3 የደብር አስተዳዳሪዎች ተብሏል። ማህተም አላስረከባችሁም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚል አጠቃላይ ደረሰኝም ማህተምም አገልግሎትም ይህንን ያለበትን የምትጠቀሙ ከሆነ ከዚህ በኋላ ወታደራዊ እርምጃ እንወስዳለን በሚል ነው የተወሰዱ ተብሏል። እንግዲህ ሀገረ ስብከቱን ሙሉ በሙሉ የመቆጣጠር እንቅስቃሴዎች ናቸው። ከዛ ባሻገር ዋጃ ጤና ጣቢያ እንደዚሁ የህወሓት ታጣቂዎች በመግባት የአካባቢው ተወላጅ የባለሙያዎችን ከስራ እንዲወጡ እንደዚሁ ማስጠንቀቂያ ሰጥተዋል። ቀደም ብሎ የሆስፒታሉ ስራ አስኪያጅ እንዲሁም ደግሞ አላማጣ ጤና ጣቢያ ባለሙያዎችን ከስራ ውጭ ማድረጋቸው ይታወቃል። በአካባቢ ያለው ኮማንድ ፖስት ምንም ምላሽ እየሰጠ አይደለም ተብሏል። እንግዲህ እነዚህ ከግንባር ያሰባሰብኳቸው መረጃዎች ሲሆኑ ከዲፕሎማሲው ደግሞ የህንድ ጠቅላይ ሚኒስትር አዲስ አበባ መግባታቸውን እንግዲህ ብልጽግና እንደ ልዩ ዲፕሎማሲያዊ ግንኙነት በሚል በተለየ መንገድ ነው ጉዳዩን እያጮሁት የሚገኙት። አብይ አህመድ ጭምር በሹፌርነት ጭምር ነው ይህንን ስራ እየሰራ የሚገኘው። ከዚህ ቀደም የህንድ መሪዎች ወደ ኢትዮጵያ መጥተው የማያውቁ እስኪመስል ድረስ ነው። ሌሎቹ ደግሞ አፄ ኃይለሥላሴ መለስ ዜናዊ ጋር የህንድ መሪዎች ሲነጋገሩ የነበሩ ምስሎችን በማውጣት አብይ አህመድ ከፕሮቶኮል ግንኙነት ጭምር ውጭ በሆነ ሁኔታ የጠቅላይ ሚኒስትሩን ሲያቅፋቸው እንዲሁም ደግሞ ሲጎታቸው የሚያሳዩ መረጃዎችም ጭምር እየወጡ ነው የሚገኙት። ይህ እንግዲህ በአዎንታዊ የብልጽግና ሚዲያዎች እያሰራጩት ቢሆንም ግን በፕሮቶኮል በኩል የሚታዩ ጉዳዮች ግን አሁንም አሳሳቢ ናቸው። አብይ አህመድ በተደጋጋሚ የሌሎች ሀገራት መሪዎችን ትከሻ ይመታል፣ እንዲሁም ደግሞ ከፕሮቶኮል ውጭ በሆነ ሁኔታ የተለያዩ ጉዳዮችን ሲያደርግ ይታያል። ይህ እንግዲህ ብዙዎቹ በትዝብት የሚያቀርቡት እንደ ጃንሆይ አይነት መሪዎች ባሏት ሀገር እንግዲህ ብዙዎቹ የጃንሆይ ፕሮቶኮል ምን ደረጃ እንደነበር ይታወቃል። አብይ አህመድ ደግሞ ከዛ ባሰ ሁኔታ እንግዲህ ከአሁን በፊት በዓለም ባንክ ስብሰባ ላይ የዓለም ባንክ ፕሬዚዳንትን የደቡብ አፍሪካውን ፕሬዚዳንት ጋር
የነበሩ ምስሎች ከወጡ በኋላ ያው እንግዲህ ጉዳዩ አልተስተካከለም፣ ተባብሶ ቀጥሏል። ለሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም ጊዜ